ሰው እኔ ልጣላው ካስከፋኝ ለታናገራለሁ ግን ሰው ይወርደብቀን ጠብቀ ምትናገር ሰው በጣም መርዝ ሰው ምንም እኮ አታመጡ ምርዝነታችሁ ነው እንጂ የሚያሳየው የእናንተን ተንኮለኝነት ሌላ አሁን እኮ አዶንያስ ድንጋይ ይወገርበት ብታይ ትልቁን ድንጋይ አስተሽ ጭንቅላቱ ላይ የምትጫው አንቺ ነሽ ማለት ነው ሚዲያ ላይ ስለሆነ ተደምሮ የኔ ያረጋ በሪል ላይፍ እየተወገረ ብታዩት ትልቁን ብሉኬት አንስታችሁ ናቱ ላይ የምትጭኑት እናንተ ናችሁ ማለት ነው ንፍጣሞች why is this time ይሄም የመከራ ጊዜ ሆኖ ነው በእናንተ ቤት ያስረዳው የተናገረው መንገድ በጣም በቂ ነው ባይዘው በጣም በቂ ነው ልጅ የናል ትልቅ ፖለቲከኛ አይደለም ምንም አይደለም ልጅ ያው ሳይከፈል ተከፍተውበታል ሙስሊማትና ወንድሞቼ ዛሴት እነሱም ተንኮ አንዳንዶቹ የለም ዝም ብሎ ሴንሲቲቭ ሃይ ጆር ማመዴን ያረገ መሰላችሁ እንዴ ዶክተር አቢ መሰላችሁ እንዴ ልጁ እንትና ጌታቸው ረዳ ደብረጽዮን መሰላችሁ እንዴ ልጁ ዮኒ ነገር ሲያደርግ ለምን አትጮው አዶንያስ ላይ እንትምትሉት ያ እንዳልገባው ገብቷቸዋል እንትኑ ምና ሃይ ችግር የለውም ይረዳዳሉ ወንድምና እህት ግን የነኪዲ ነገር አልገረማችሁ የአዶንያስን ስሞታ እንዳስከፋቸው ዛሬ ነው የሚናገሩት እኔ ልክ ስሰማ እንዴ አዶንያስ ላይ ደግሞ ይሄ ድራማ እንደተከፈተ አላውቅም ነበር ሳይ አዶንያስ ላይ እንደዛ እነሱ እንደዛ ቦሬ ከዛ በኋላ ነው የሰማሁት መርዝ ብልቃጥናት እቺ ጊዲ የምትባል መርዝ እንደዚህ አርጎን ዲፕረስ ውስጥ ለሁለት ወር ረፍቴ እንጂ ዲፕረስ ውስጥ ይታያችሁ እንግዲህ አለች ሰው ረፍት ሄዶ ለሁለት ወር ዲፕረስ ውስጥ ሲያሳልፍ እናቴ ትሙት ወይስ ከ12 ኪሎ 13 ኪሎ ሞልተሽ የመጣሽው አይ ቲንክ ዘና ብለሽ መሰል ተናፍተሽ አንቺ ትብስ አንቺ ብስብስ ተባብለሽ የመጣሽው መሰል ለካ እንደዚህ አይነት ተጽዕኖ አድርሶባታል ተብሎ ደግሞ ያንቺ ደጋፊ ቾኮሌት ግሩፖች አይደል ደግሞ ቾኮሌት አለ የሚዲያ ግሩፖች እኮ ንብ ግሩፕ አለ ቾኮሌት አለ መብረቆች አለ ምን ነው ደግሞ ብራብሮ አለ ዳይመንድ አለ እኔ ብቻ ነኝ ምንም የሌለኝ አይደል እኔ አንድ እንዳይኖራችሁ ጋይስ እግዚአብሔር ለምን ነገ ሐሳቤን ስቀይር እናንተም ግራ ይገባችኋል ማን ነው ሎሚ እንደዛ በጣም ቱጌዘራውን ደግሞ ቱጌዘር መጥቶ በጋላ አይደል ያ እዴ በጣም እንትኖች ናቸው በቃ እንደዛ ነገር ፈጥረው አሁን ደግሞ የቾኮሌት ግሩፖች አሁን ደግሞ እኛ ለሷ መቆም አለብን ይሉና አዶንያስ ላይ ይነሳሉ ምድረ ተነኙላ ፊሊት ነው እናንተ ላይ እንደዚህ መንፋት ዲዲቲ ይበቃችኋል እከካ ሃይ የፈለገ እንኳን አጥፍቷቸው ቢሆን ጋይስ ዛሬ ነው እንደ ስሞቷ እንደዚህ እየተሞገሞጠሞጠች ምታወራ ሽት አይ ሄት እንደዚህ አይነት ጊዜ ጠብቆ የሚናገር ሰው ጋይስ ይሄ ከሰው ላይ የሚደመር ሰው በጣም ነው የሚደብረኝ ሃይ ግን የእውነት ልክ ነው በድሏቸው ወይም ደግሞ ያኔ እኛ ብለነው ነበር አንተ ለራስ ድምጽ ሳትሆናት ለጃኒ መተ ልጆቹ ላይ ጓደኞቹ ብላ እንደዚህ ማድረግ ልክ ነው ብለነው ነበር ያኔ ዝም ብላ ዘንድሮ ለምን ነው የምትለው ታንካሲስ እስስት ጋራራ የሆነች ልጅ ጫጫ ትጫወታለች በልቃጣ
በቾክ እየሳለ ለሰው ወረቀት ፎቶ እያነሳ ሲልክ የነበረ ሁላ ይመጣና ቀሚስ ለብሶ እንደዚህ ተጣጥፎ ይቀመጣል። ከዛን ቶፒክ ላይ ሲያወራ እኔ እንደዚህ አይነት ቅጣት አልቀጣም፣ ስብናዬ አይፈቅድም፣ ቤተሰብ አለኝ፣ ከተጫወትን እንደዚሁ እንጫወት፣ እንትን ፊልተር እንቀይራለን ይላል። እግዚአብሔር ወጭ ነበር ማድረግ ውርጋጥ። ጊዜ ወለድ ጨዋ ሊሆን ይፈልጋሉ። እኛ አየር ወለድ ሲባል ለምናውቀው ነበር። እንዳለ ሚዲያ ላይ ያሉት ጊዜ ወለድ ጨዋዎች ናቸው ጋይስ። ግንባር ቀደም ጨዋም ባለጌውም እኔ ነኝ። ግንባር ቀደም ፍሮም ዘ ቢጊኒንግ ማለት ነው። የእውነት ጨዋ እንኳ አለውኩ። ምንድን ነው ልንተጫጭ ነው እንደዚህ የመጣ ነው ጋይስ። የሆነ የለም ጊዜ ያመጣሽ ምድረ አርቲፊሻል ኢንተለጀንት ሁላ እጁን እንደዚህ አድርጎ ይቀመጣል። የእውነት ከዛን እነዛን ባለጌዎች ተዋቸው ይላሉ። ደግሞ እውነት ተዋቸው አይመጠዱ። የሚዲያ ጫዎች በጣም ያስቅ። ምድረ ድልድይ ውስጥ ነው እኮ የሚያድሩት ከሚዲያ ውጭ ሰክረው ጋይስ። ድልድይ ውስጥ ታስበው ነው እኮ የሚወጡት። ደህና መጠጥ እንኳን የሚጠጡ አለም፣ ለሰውነታቸው እንኳን የሚያስቡ አለም። የሆነ በጂኒ እኮ የሚያድሩ ናቸው። ምድረ ካሻ ኮራ ንፍጣ። እኔ ለምን እንደተናደድኩኝ ገባችሁ ወይ? አዶኔ አድራቂ እንኮኛ አይደለም። ለምን ዛሬ ሊያወሩ ፈለጉ አልኩኝ። ኮሶስ ሁሉ ቀን እንደለፈለፈች ነው እሷ ስታወራ ድቤ ትምታ። ሰው እንኳ የማያውቀው አለ። ምድረ በጎች ምናምን ትላለች። በጉን ራሷ ጠቅልላ አድርጋ እየበላች እየዋለች ማለት ነው። ራሷ ኮሶ እሷ ጠቅልላ እያረደች በፌስታል እያሰረች ፍሬዘሩ ስጋውን እያስቀመጠች እየበላች በግ ትሳደብ። ቤግ ኬት ይመጣል ለራሷ አርዳ እየበላቻቸው ኬት ይመጣል ጋይስ። በደህና ጊዜ ይኸው በገዛ እያለች ብልት በብልት ምላስና ሰንበር ቀንበርና ምናምን እያለች አርዳርዳ የምታደርገው እሷ፣ በግ ብላ የምትሳደበው እሷ። የኪዲ ነገር ግን አልገረማችሁ? የዚች የኩርንችት ነገር ዛሬ ነው አዶንያስን ስሞታ የምታቀርብበት። ወደቃ። በአንቺ ቤት እንደዚህ ነው መውደቅ። ኩባያ፣ የድሮ ቢጫ ኩባያ፣ የድሃ ቤት ኩባያ፣ እንዲህ ምንጭቅ ያለው ኩባያ እንዳለ ጸጉራቸውና ሁማኔሩን ከፊታቸው ላይ ሲያነሱት እኮ አርቲፊሻል ኢንተለጀንት ነው የሚመስሉት ሁሉም። እናቴ ጥሙ እንደኔ አይሻልም በቁርንጫጭ እንደዚህ መምጣት ጋይስ። ፊልተሯን አዳሜ ታንሳ ሶፊያን ነው የሚመስሉት። እቺ የሳውዲ አረቢያዋ ሮቦት አርቲፊሻል ኢንተለጀንት የእውነት ኤግዛክትሊ። ምድረ አሳስ ገሰሱላ። የማይተዋወቅ ሰው እንኳን እላ ላይ ቢደባመር ምንም ነገር ሼም የሚያስይዝ ነገር ምንም ቢሆን በቅርብ ተገናኝታችሁ ምናምን ነበር እዛ ጎንደርም ምናምን ሼም አይዝሽም አንቺ ኩርንችታ ተንኮለኛ። እቺ የጠላ ድፍድፍ የመሰለ ሴትዮ ስታስጠላስ። በጣም የተናደድኩ ሳይ ለምን ነው ዛሬ ያወሩት አልኩኝ። የእሱም ተንኮለኝነት እኛ እንዲገባችሁ ቀን ስንጠብቅ ነበረ። እንኳን ገባችሁ። እንግዲህ የእሱን ፎቶውን ዛሬ ሲዘቀዘቅ እስቲ ድምፁ ሁኑት ለአዶንያስ። ሀቃችሁ ወጣ ነው ይባላል ጋይስ። እኔ ተሳስቼ ነው የመጣላት አባዜ ያለብኝ እንዴ? እኔ ጋይስ አባዜው ስላለብኝ ነው ወይስ ልክ ነኝ ጋይስ? እስቲ በአንዳንድ አሳዩኝ እስቲ፣ ወይ በአበባ አሳዩኝ፣ ወይ በሆነ ነገር እስቲ ውሸቴ ማለት እንዳልተሳሳትኩ ብቻ አረጋግጦልኝ። ይሄ የደጋፊና የተቋሚ ጉዳይ እንዳታረጉት፣ ባይዘወይ ሺት እንዳታረጉት። አበባ ስጡ ስላቸው አንዳንድ ይጽፋሉ። አንዳንድ ነፃ ነዋ ምድር ድሃ አበባ እንኳን የሌለው ጓደኞች ነው እኮ እዚህ ተሰብስበው ያሉት።
አበባ እንኳን የሌለኝም እኮ የኔ ደጋፊ ሆኖ አበባ እንኳን የላቸውም። ሽት ሳስጠላኔ እኮ ዝም ብዬ ነው እኮ። ለነገሩ ደሃ እንኮ ይቀብራል። ደሃ ይቀብራል። ደሃ የፈለገ አፈር እንኳን ቢሆን ያለብሳል ሲያለቅስልህም ከልቡ። በዚህ ልጽናና እንጂ ምን ላድርግ? በዚህ እንኳን ልጽናና። አትዘይንዶ ፍዘዴ ይኸውለት እንዴ ረጅም ሰዓት ነው እኮ የረገጠችው ጋይስ። አዶንያስ ረጅም ሰዓት እንደውም ሊያ በመሀል ላይ ስታወራ እስቲ ዝም በይ ላውራበት። እኛ ያኔ ትጨፍሪያለሽ ከጃኒ ጋር ለምን አልቆምሽም ሲሉ ነበር። ከአዶንያስ ጋርም ደግሞ የሚጨፍር ብዙ አለ። እስቲ አሁን ይቁሙለት አለች። እሺ እስቲ አሁን ይቁሙለት። ውሸታምነቱ ያው ቀን በቀን ይገባቸዋል። የእሱ ነገር ይገለጥላቸዋል። ከዛን በጎች የሚለውን እሷ አትለው ሊያ ትልላታለች። ከዛን ልክ ሊያ በጎች ስትል በጎቹ ላይ ጨምራ ትናገራለች። እኔ የሊያ ጀዝባነትም ነው የሚገርመኝ። እሷን ተሳዳቢውን ቃል ጋር ልክ ቤት እንትን ተባብለው እሷ አዶናይ ስትል አይገርምም የሚለውን ቃል እንደዚህ እየተበዳደሩ የብልግና ስድብ ይመስለውን እሷ እንድትጠራው ይደረጋል። ልክ እሷ እንደጠራችሁ ደግሞ እሷ የሚቀጥለውን ሴንቴንስ ደግሞ ትቀጥላለች። የመጀመሪያውን ስንኝ ሊያ ትላለች፣ ኮሶ ማለት ነው። ሁለተኛውን ስንኝ እሷ ደግሞ ትጨምርበታለች። ተግባብቶ እና የብልግናው ስንኝ ሲሰጣት እሺ ብላ መቀበለው ነው ግርም የሚል ጅላንፎ። ከኪዲ እንደውም ለአዶናይ ጥሩ ታስባለች ኮሶ። ምክንያቱም የምታወራው ነገር ፊት ለፊት ላይ ታዩታላችሁ። እንደዚህ ቀን አትጠብቅልህም፣ እዛው ነው የምትናገረ። ገብቷል? ቶፒክ ሆንክ ቶፒክ ይሆናል። ገብታ ስለምን ልታወራ ነው ታዲያ ሁልቀን? እቺስ ዛሬ ገና ለገና አዶንያስ ጋር ሰዎች የሆነ ተቀይመውታል ብላ ቀን ጠብቃ ምን ያህል በደል እንዳደረሰባት ስታወራ ሺት ተንኮለኛ ናት። እከካም አልኩኝ። ድሮም ተንኮለኝነቷ ግልጽ ነበር። ኤግዛክትሊ የሀቢባ ታናሸት ናት እኮ ሀቢባ ታናሸት። ሀቢባ ለባሏ ሱፍ መግዛት እስተቻለች፣ ለባሏ ብዙ መጠጦች ቤት ውስጥ ማስቀመጥ ከቻለች አንተ ለምን አትደፈጠጥም? ያንተ ትዳር እንኳን በአናት አለም ለምን እያየ ነው ዜታ የፈነዳበትም አያገባትም። እዚህ ጋር እንዴት ለባል ትቀልባለህ ትላለች። እሷ ግን መጠጡን ሺሻውን ላሳይቀር የምታቀርብለት እሷ ናት። ልጇ ሆዷ ላይ ሄዶ ልጥፍ በሚል ድረስ ቁጭ ብላ ቀኑ ሙሉ ስታስተበትብ ነው የምትውለው። ስታስተበትብ ሀቢባ በመውለድ አትፈልግም። ባይዘው ላይ ትንሽ ቢራዘምላት ደስ ይላታል። የወሊድ ማራዘሚያ መርፌ ቢኖር ትወጋታለች። ምክንያቱም እርጉዝ ነኝ እያለች መነገዱን ትፈልጋለች። እርጉዝ እኔ ነፍሰ ጡር ነኝ እርግጠኛ ነኝ ቢኖር ማራዘሚያ የወሊድ ማራዘሚያ 9 ወሩ ወደ 18 ወር ቢቀየርላት ደስ ነው የሚላት። ምክንያቱም በምን ትነግዳለች? ሰው እንዴት ወካ ያደርግ? ሰው እርጉዝ ሆኖ በሰለጠነ ሀገር ሰልጠኛለሁ ስልጡን የሰለጠነ ሀገር ላይ እኮ ደህና ቆንጆ ክላሲካል ሙዚቃው ላይ እንድትሰማ ነው እኮ የሚደረገው። አድርግ ይላል። ወካ አድርግ፣ ቆንጆ ነው ቆንጆ። ቁጭ ብላ ስለ ጠንቋይ ኬስ ታወራላለች። ቁጭ ብላ ባሌ ሚስቴን ገሎ ከገደለ በኋላ ቀብሮ የሚል ብላ አብራታ ለልጇ እንደዚህ አይነት ሆረር ነው ስታሰማ የምትውለው። እቺ ሆረር ልጁ የሰማውን ነገር ነው የሚኖራት። ባይዘወይ ልጆች ሙዚቃ ይሰማሉ። እስከ ዛሬ ካረገዘ ጀምሮ የሰሙትን ታሪክ ልጁ ያንን ነው ሲወጣ የሚተገብራት። ዛሴት ሁሉንም ይተገብራል። ከዛ በኋላ አንድ ቀን እንኳን ለአንድ ሰዓት ወክ እንኳን አርጋ አታውቅም ካረገዘ ጀምሮ። ከዛን ደግሞ ወይ ልጁ የሆነ ነገር ይገጥሟል። ልጄ ሲወለድ አይኑ ላይ ትንሽ ጉዱፍ አለበት፣ እግሩ ትንሽ ጫማ ያጥረዋል ትላለች። ከዛን እናት አይዞሽ እንኪ አንበሳ
የኔ ጤንነት ከአንበሳ በላይ ነው፣ በታች ነው ለሷ። ገብቷችኋል? ሰው ወካ አረገ። እኔ ማህፀኗ ውስጥ ራሱ ያለ አይመስለኝም። ልጁ ሆዶ ላይ የተለጠፈ ነው የሚመስለኝ፣ ቆዳዋ ላይ ኖ ፑሽ። ለሊት ድረስ ቁጭ ብላ ትጫወታለች። ከዛ በኋላ ጠዋት እንደዚህ እንቅልፏን እያደረገች ቁርስ እየበላች ትገባለች። እዛው ጋር አለች። 80 አንበሳ ነው ምናምን ብላ ለተስፋ ስትመልስለት ሰምቻለሁ። 80 አንበሳ ላይቭ ላይ አገኘው አለች። በሁለተኛው ቀንም ደግሞ ከሚኪ ጋር እንዳይቀጣኝ ውዶቼ ምናምን ስትጫወት እኔ አሁን የሆነ ሰው መጥቶ ዛሬ ጊፍት ከሰጠኝ ሼም ይዘኛል። እናቴ ተሙት እሱኑ እንደገና አምጣ ማለት ይከብደኛል። እኔ እኮ ሌላ ሰዎች ጋር ጌም የምትሰጡት አይና ወይ ኬት ያመጣሉ ብዬ እኔ አልጠይቃችሁ። ለዛ ነው እኮ እኔ ጌም ሲልኩብኝ ራሱን ማልጫወተው እንጂ የፈለገ ባጣውን የሆነ 5000 እንደማታሳጡኝ እኮ አውቃለሁ። 5000 የሆነ ቦታ ስትሰጡ ሳይ ወይ ኬት ነው የሚያመጡት። አልጫወትም። ለእኔ ሰቀጥጠኛል። ለእኔ ሰው 80 አንበሳ አገኘው ምናምን አለች። እኔ ስንት እንዳገኘችም አሁን እንትና ስትናገር ነው። በሁለተኛው ቀንም ከፊት አውራሪ ጋር ታብታብ ሆዴ እንደዚህ አርግቼ ይቀጣኛል ምናምን ስትል እኔ ጨነቀኝ። ትናንት የሰጣት ሰው ዛሬ ኬት ያመጣል? ኢፊዩ በጣም በሰልፍሽነት አይምሮና ጭንቅላት ካልተደፈነ በስተቀር በመስገብገብ እኔ የዚህን የመስገብገብ ውጤቷን ልጇን ሆዷ ላይ ይለጥፍላት ነው ያልኩት። እግዚአብሔር የመስገብገብ ውጤት ምን ማለት እንደሆነ ልጇን በአንበሳ የቀየረች 1 ሰዓት እንኳን ወክ አታረግም። ትመጣለች የመዳም እንትን ባሌ እንደዚህ አድርጎ ልጆቹን አበላ፣ ልጆችን ለምን አታበላ እያለች ሆዷን ይዛ ታወራለች። ልጁ የሚሰማው ክላሲካል አይደለም ምን አለም የነ ሀጂን ቆለጥ መሰራት እርጉዞናን የሰማችው የነ ገኒው ጥንቁልናን የነ ሱሱ ባሌ እንደዚህ አድርጎ ሁማኔር ሸጠ እሱን ነው ዜዶ ስታለቅስባት እዛ ነው። ልጁ ይዞ የሚወጣው ይሄንን ብቻ ነው። ልጆች የማይሰሙ እንዳይመስላችሁ። ቆሻሻ የልጄ ጤንነት ከአንበሳ በታች ነው ያርግሻው እንጂ አንበሳው ይበልጣላች። ሰው ከሰጠምናም ችግር የለው ማንም እኮ ይስተገስ። አይ እኔ አሁን ትንሽ ጌም እንኳን ለምጫወተው በሁለተኛው ቀን እጫወታለሁ። አይታችሁኛል። ሼም ስለሚይዘኝ ነው እኮ እግዚአብሔርን ሼም ስለሚይዘኝ ቡላላ ቴንክ እውነት ሼም ይዞኝ የሆነ ቦታው ዝም ብሎ በአጋጣሚ ወይ ሪከርድ ጌም አሏል። አሁን ማምዛ ሰሰጥ ካየው ለእኔ የሰጠችም ይመስለኛል። ጫንቆኝ ኬት ታመጣለች? ህዝቡ የወርደ ደሞዝተኛ ነው ምናምን ይላሉ። እውነት የሆነ ይጨንቀኛል እኔ ለነሱ እና ባላ ይሻለኛል ምን እንደምታረጉ ራሱ። አለበለዚያ ሼም ይዘኛል። ለእኔና ለእንትና የተለያየ አካውንት መቼም የለህም። ኧረ ጉራጌ ምናምን ጉራጌ ሼም የለውም እንዴ? ምን ነው የምታወሩት ጋይስ? ሀያለ ወይ ጉራጌ ገብገባ ከሆነ ሮማን ለምን አትጫወት? ሮማን ብትጫወት እኮ የአድናቂ እኮ አላት እኮ ምንም ቢሆን እኮ እናቴ ትሙት። እኔ አንድ ቀን ስትጫወት አላየኋትም። ብር ብቻ ብትፈልግ እውነት ለሮማን በስነ ስርዓት በደም ነው ሰፖርት የሚያደርጓት እንደዚህ ጌም ብትጫወት። እግዚአብሔር ሮማን ሰዎች ዝም ብሎ አይ ቲንክ የሆነ ጌም እንትን ብትል ዝም የሚሏት ልጅ አይደለች። ሊሳን ሳይትዮ አይደለች። እና ጉራጌ ላይ ታድርጉት። ጉራጌ የሰው ትዳር እያፈታ ነው እንደ ራሱ የሚጠብቀው። ሃይ ባሌ ነው ሰርቶ የሚያበላኝ ትላለች። እሱ ነው የሚያኖረኝ ትላለች። ሆዷ ላይ ወገቧ ላይ ልጇ ተላጥፎ አልላቀቅ እስከሚል እንደ ማስቲሽ ቁጭ ብላ ትውላለች። ሰቀጫ ቶርቶርት እናቴ ትሙት። የዚህ የመስገብገባ ውጤት የሆነ ነገር አሳየኝ ይላሉ። የሚገርማችሁ እኔ አሁን ሀቢባ እንደዚህ ሆነች ብትሉ ከሆነው ድንገራችሁ የፈለገ ብትሆን
ምንም የማታሳዝነኝ ሰው ብትኖር ሀቢባ ናት። እግዚአብሔር ይሁን። እሷ እግሯ ተቆረጠች ብትል ቆራጣ ልጅ ወለደች ብትሉ ምንም የማትመስለኝ ሰው እኔ ግልጹን ነው የምነግራችሁ። እግዚአብሔር ምንም የማትመስለኝ ምክንያቱም የመስገብገባ ውጤት እንደሆነ ልትማር ይገባል። አንዳንድም ወላጅ እግዚአብሔር በልጅ ያሳያለሁ ይልሃል። ጥሩ ነገርም መጥፎም ነገር አንተ ባደረከው ነገር በልጅ መሆኑ ባልስማማ በእግዚአብሔር ስራ ግን አልገባም። ግን ምንም ነገር ሆነች ብትሉ ከኔ አፍ ውይ ምስኪን የሚል ቃል ከኔ አትሰሙት። እግዚአብሔርን አትሰሙት በፍጹም። ምንም አቆሸባብልላችሁ ነገር የለም። እናንተ እዛ ተጀባበኑ ነው የምላችሁ። የተረገመች ሰው እንደዚህ ይሄን ያህል ማንነቱን ይስታል እንዴ? እቺ ወሸላፊት ንፍጣ